ጤና ይስጥልን የተወደዳችሁ አድማጮቻችን የመናኸሪያ ማረፊያ እንግዳ መሰናዷችን ላይ ነን። በክፍል 1 እና በክፍል 2 ቆይታችን ከአርቲስት ጸጋዬ እሸቱ ጋር እንደነበርን ታስታውሳላችሁ። በመግቢያችን ላይም ከክፍል 2 ከተቀነጫጨበው የአርቲስት ጸጋዬ ገጠመኝን አስደምጠናችሁ ተመልሰናል። አሁን ደግሞ የክፍል 3 የመጨረሻው ክፍል ቆይታችን የሚቀጥል ነው የሚሆነው። አብራችሁን እንድትሆኑ በአክብሮት ጋበዝኩኝ። ሰንደቅ ዓላማ ሳናነሳው ቀር ይለኛል። ስለ ሀገር ከሰራቸው ስራ ውስጥ አንዱ ነውና በተለይ አሁን ላይ አንድ ሰው ስለተወለደበት ሀገሩ ልዩ የፍቅር ስሜት ሊኖረው ግድ ነው ባይኔ እንደ ጋዜጠኛም እንደ ዜጋምና ለአንተ ሰንደቅ ዓላማና ሀገርን እንዴት ነው የምትገልጻቸው? ሰንደቅ ዓላማ ለአዋቂም ለማዕከለኛ ለወጣትም ለህፃንም ግድ የሆነ ምልክታችን። አንዳንድ ጊዜ እገሌ ተብሎ ስሙ ይጠራና የት ሀገር ሰው ነው ሀገሩ ምኑ ነው እሱ ምልክቱ ነች ማለት። የሀገሩ ምልክት ደግሞ አሁን ባለንበት ኢትዮጵያ ውስጥ አሁን በመንኖርበት መልኩ የኔና ያንቺ ሀገር ምልክት ደግሞ አረንጓዴ ቢጫ ቀይ ምንም ጫኝበት ኮከብ የሚኖረው አንበሳ የሚኖረው ማጭድና መዶሻ የሚኖረው እኔና አንቺ ማሰብ ያለብን ግን ያ አረንጓዴ ቢጫ ቀይ የሚለው የሚሰጠውን ፍቺ ብቻ ነው ማዳመጥና ማወቅ ያለብን ብዬ ነው ማስበው። ግን ሰንደቅ ዓላማ በቃ ብዙ አባቶቻችንና እናቶቻችን በመስዋዕትነት ያመጡት ምልክታችን ነው። ያንን ምልክት በአግባቡ መያዝና በአግባቡ ወደምንፈልገው መንገድ መውሰድ የየራሳችን የእያንዳንዳችን የዜግነት ግዴታችን ይመስለኛል። መቼም የሞቱት ሰዎች ሞቱ ብለን ስንል በምን ሞቱ የሚለው ጥያቄ ስለሚመጣ የሞቱት ይችን ሀገር አሁን ባለንበት ደረጃ እንድትኖር አድርገው ያለፉ ሰዎች ስለሆኑ ለነሱ ክብር መስጠት ማለት ለሚቀጥለውም ትውልድ ሌላ ትምህርት ሰጥቶ ማለፍ ስለሆነ አስቢ። ማናቸው ጀማይካዎች እኮ በንጉሥ ኃይለ ሥላሴ ሰበብ ነው አረንጓዴ ቢጫ ቀይ እንዲያውም ከራሳቸው አርማ በላይ እየተንከባከቡ ይዘዋት ያሉት። እኛ በራሳችን ባለን በምንጠራበት በአርማችን አንዳንዴ ትንሽ የተዛባ ነገር የሚታይበት ሁኔታ ላይ ነን ያለነው። ግን ሰንደቅ ዓላማ ግን ምንም ማለት ምንም ምልክታችን በቃ አሁን መታወቂያ ይሰጠንና ኢትዮጵያዊ ተብለን እንጠራ የለ። ኢትዮጵያዊ ደግሞ ምልክቱ ምንድነው ሲባል አረንጓዴ ቢጫ ቀይ ነው የሚባለው። እንደው ጊዜ ፈቶት ሁላችንም በረጋ መንፈስ ተነጋግረን ሁላችንም በረጋ መንፈስ አስበን እንደ ትልልቅ ሰው ተነጋግረን ማለት ነው እንደ ትልልቅ ሰው አውርተን ሀገራችን ላይ የመጣውን አስከፊ ነገር ምን ለውጥበት ጊዜውን እግዚአብሔር በፈቃዱ ያምጣልን ብሎ ማሰብ ተገቢ ይመስለኛል ለኔ። ምክንያቱም አሁን ልል የምችለው ይሄንን ነው። ምክንያቱም የተሻለ ነገር መናገር ይችል ነበር። የተሻለ ነገር ስናገር የተሻለ ማዳመጥ የማይችሉ ሰዎች ሊቃወሙኝ ስለሚችሉ የተሻለ ማዳመጥ ካለ የተሻለ ሐሳብን ማንሸራሸር ካለ መልካም ነገሮች ይፈጠራሉ ብዬ አስባለሁ። እና ሰንደቅ ዓላማ ሲነሳ ከባድ ነው። ልናገር የምፈልገው ነገር አለ ውስጤ። በተናገርኩት ልክ ግን ልደመጥ አልችልም። ምክንያቱም በተናገርኩት ልክ ልደመጥ ካልቻልኩ ደግሞ ያንን ነገር ማዳመጥ የማይፈልጉ ሰዎች ደግሞ በዚህ ሰንደቅ ዓላማ ላይ ያላቸውን የየራሳቸውን አስተሳሰብ የምቃወም መስዬ ነው የምታየው። ስለዚህ ማለፍ ነው የሚቻለው። ሰንደቅ ዓላማ ግን ጥሩ ነው በቃ ምክንያቱም ህይወታችን መለያችን ስለሆነ። በጣም የገረመኝ ነገር ጸጋሽ የሰው ልጅ ገና በጠዋቱ የተፈጠረለት የተሰኘ መዝሙር አለ። ከዚህ በፊት ስለማላቀው ልክ እንደሰማሁት ነበር የገረመኝ። መቼ ነው የተሰራው? እንዴትስ ነው የሰው ልጅ ገና በጠዋቱ የሰው ልጅ ገና በጠዋቱ የተፈጠረለት እያለ ነው የሚቀጥለው። 10ቱ ትእዛዛት ነው። 10ቱ ትእዛዛት ንጋት አልበም ላይ ነው የተሰራው። የንጋት አልበም ላይ ምንቱ ግን በጣም ከ10ቱ ትእዛዛት አንዱና ክብር ነው። ፖሊስ እናከብራለን ይልሻል፣ ግን እግዚአብሔርን ማክበር ነው ይበልጣው። እውነት ነው። አዎ ህግ እንደ ህግነቱ ልታከብሩ ይገባል እንጂ የእግዚአብሔርን ያህል አሸናፊ ሊሆን አይችልም። እውነት ነው። አዎ ስለዚህ አንዷን እንኳን በመፈጸም ነው የሚለው ከ10ቱ ትእዛዛት። የአየር አዳላምረው ነው የጻፈው። ሞገስ ተካ ነው ዜማውን የሰራው። ለነዚህ ክብር ይስጥልኝ። አሜን። በተዘታየት እንዲጠግሽ ስለዚህ ይህንንም ዘመን ያስታውሳል።
የሰው ልጅ 10 ትእዛዛቶች አሉ። ከ10 ትእዛዛቶች አንዷን እንኳን በትክክል ቢፈጽም ምን እንሆናለን? ዓለም ራሷ የሰላምና የፍቅር ምድር ትሆናለች ብዬ ነው ማስበው። እውነት ነው። ለምን 10ን ላንችለው እንችላለን፣ ግን ከ10 አንዷን በትክክል አሁን ነገሮች ትብርቅርቅ ያሉት እኮ ወንድሜን እንደ ወንድሜ ስለማላየው ብቻ። ጓደኛን እንደ ራስህ ውደድ ይላል አንደኛው የእግዚአብሔር ቃል አይደል? ባልንጀራህን እንደ ራስህ ውደድ ይላል። እርግጥ ነው። ይህ ማለት ምን ማለት መሰለሽ? አንዳንድ ጊዜ የምታቂው ሰው ከውስጥሽ ይጠፋል። በጣም የምታቂው ሰው ይህንን ሰውዬ ዝም ብለሽ ቁጭ ብለሽ እየቆዘምሽ እገሌ ጠፋ ብለሽ ማንሳት ስትቺ ይህ ምልክት ማለት ነው። ባልንጀራህን እንደ ራስ ውደድ ማለት እንዴት እገሌ ጠፋ ብለሽ ካስታወሽ በዛው ሰዓት የሆነ ነገር ትፈጥሪያለሽ ማለት ነው። ሰውየው የሚገኝበትን ለማግኘት ማለት ነው። ይህ ማለት ነው የሰው ልጅ ጭንቅላት ስላለው አይምሮ ስላለው ያስባል። ካሰበ ደግሞ ከሚያስባቸው መሃል አንዱ ካጠገቤ ስጠፊ እንዴ የት ሄደች እቺ ልጅ ምን ሆና ነው ብሎ ማሰብ መቻል አለበት። ከዛ በኋላ ያለሽበትን ነገር ለማወቅ መደወል አለብኝ ኦር ሌላ ሰው መጠየቅ አለብኝ። በቃ ይሄ ነው ንጹህ ፍላጎት ማለት ወይንም መልካም አስተሳሰብ ማለት ይሄ ነው እንጂ ዝም ብለን በልተን ጠጥተን ስለጠገብን ብቻ በቃ ልክ ነን ብለን የምናስብ ከሆነ ሁሉም ነገሮች እኮ ቆይተው ቆሻሻ ነው የሚሆኑት። ስለዚህ በጣም በጥንቃቄ የምንሄዳቸው ነገሮች ላይ ነው ያለነው። 10ቱ ትእዛዛት ጥሩ ትምህርት ሰጪ ነው። ምናልባትም የንጋት አልበም የተፈለገውን ያህል ገበያ አላገኘም ተብሎ የሚታሰብበት ዋናው ምክንያት እሱ ዘፈን እዛ አልበም ውስጥ ስለተቀመጠ ይመስለኛል። ለምን ማዕት እምነት ነው ያለን አይደለም? የምንከተላቸው የተለያየ ሁላችንም በየፈርጃችን። ስለዚህ ያ ደግሞ እዛ አልበም ውስጥ ካለ ለሙስሊም ላይ ስማማው ይችላል። ሌሎችም ሰዎች ደግሞ ይሄንን የማይቀበሉት ሰዎች ይኖራሉ። አልበም ውስጥ ባይኖር እንደ ነጠላ ዜማ ተደርጎ ቢለቀቅ ኖሮ ለዘፈኑ ወጣ ገባነት ምክንያት አይሆንም ነበር። ግን ለኔ ልክ ነው፣ በቃ ልክ ነው። ያ ነገር እንዲሆን እግዚአብሔር ፈቅዷል ማለት ነው። ስለዚህ ልክ ነው። በጣም አመሰግናለሁ። ያየራድንም ሞገስንም በጣም አመሰግናለሁ። ስለዚህ ልክ የሆነ ነገር ልክ ነው። በቃ ዘመን እየቀየርን ስንመጣ የበለጠ የነዚህ ስራዎች ውጤት ይታወቃል የሚል እምነት አለ። እውነት ነው። እንደው በወጣትነት የኳስ ፍቅርን ተንተርሺ ነው ቀጣዩን ጥያቄ ማለት ነውና እንደው በእርግጠኝነት ኳስ እንደመወደደ ኳስ ትመለከታለህ ብዬ ነው ማስበው። እውነት ነው። በኢትዮጵያ ብሔራዊ ቡድን አሁን ላይ እያስመዘገበን ያለነው የኳስ ጨዋታ ውጤትን እንዴት ትመለከተዋለህ? የኢትዮጵያ ብሔራዊ ቡድን በ1953 ዓ.ም እኛ በሌለንበት ዋንጫ አግኝተዋል በእነ መንግስቱ ወርቁ ዘመን። ከዛ በኋላ ምን አለ? በጣም ጥሩ ተጫዋቾች ነበሩ ኢትዮጵያ ውስጥ። እኔ በትክክል ኳስ ማወቅ ከጀመርኩበት ጊዜ ጀምሮ በጣም ብቁ ተጫዋቾች ነበሩ። ግን የሀገራችንም ያያያዝ ሁኔታ፣ የሀገራችንም የኑሮ ሁኔታ፣ የኢኮኖሚ ሁኔታ እነዚህ ተደማምረው እነዛ ተጫዋቾች ውጤት ሳያመጡ የቀሩበትን ምክንያት የፈጠረ ይመስለኛል። ምክንያቱም በተለያየ ጊዜ በጣም ጥሩ ተጫዋቾች ውጭ ወጥተው ይቀራሉ። ከቀሩ እነሱን ለመተካት ሌላ ተጫዋች ስትሞክሪ ውጤታችንም ይዛኔ ያህል አቅሙን ያጣል። አቅሙን ያጣል። ስለዚህ በተለያየ ጊዜ የተፈጠሩ ነገሮች አሉ። አሁን በኔ ዘመን እንኳን እነ ሙልጌታ ወልደየስ፣ ሙልጌታ ከበደ፣ ገብረመድህን ኃይሌ፣ ሪጎሪ መጥቶ ያገባው እነዛ ተጫዋቾች ባሉበት ዘመን ዋንጫ እንፈልግ ነበር። ያም ሆኖ አልተሳካም። ከዛ በፊት እነ ንጉሴ አስፋው በጣም ጥሩ ተጫዋቾች በነበሩበት ዘመንም አላመጣንም። ስለዚህ ዛሬ አሁን ባለው ነገር ላይ ከስር ያላፈራሽውን ነገር ያልመሰረትሽውን ነገር ልጆቹ እኮ ጉልበታቸውን እየጨረሱ ነው። እነዚህ በየክለባቸው ጉልበታቸውን ይጨርሳሉ። በእርግጥ ሁሉም ዓለም ላይ በየክለቡ እየተጫወተ ነው ለብሔራዊ ቡድኑ የሚጫወተው። ነገር ግን የሚተካ እነዛን ሰዎች ተክቶ ስራውን የሚሰራ ሰው ከስራ አላዘጋጀሽም። ሁሉ ጊዜ እነዚህ ነው የምታሰልፊው። እነዚህ ደግሞ በመታየው ሁኔታ በኢትዮጵያ የኳስ ሁኔታ ያን ያህል ፍርጃ የምትፈርጅበት ነገር አይመስለኝም። ሁለተኛ ስግብግብነትም አለኝ ሀገር ስተቶችም አሉ። በቃ ለምንድን ነው የወጣቶች ፕሮጀክት ተከፍቶ ይሄ ውድድሩ ሁሉ ቆሞ 1-5 ዓመት የምንዘጋጅበት ጊዜ ቢሆን ይሄ እየሄድን እየተሸነፍን እየመጣን እዚህ ጋር ሬዲዮና ቴሌቪዥን ላይ የቀረብን
ተጫዋቾቹንም መውቀስ የነበረውንም አሰልጣኝ እንዳቅሙ ያሰለጠነውንም አሰልጣኝ ከመውቀስ ፕሮጀክት ከፍተን ልጆች አሰልጥነን ለብሔራዊ ቡድን የሚበቁ ሰዎች ለመፍጠር ያልቻልንበት ምክንያት ምንድነው? እዛ የሚባክነውን ገንዘብ ለምን እዚህ ላይ አናባክነው? ይሄንን ስናደርግ ትውልድ ይመጣል። ትውልድ ሲመጣ ደግሞ ለውጥ ይመጣል። ለውጡ ደግሞ የምንፈልገውን ነገር ይሰጠናል ብዬ አስባለሁ። ግን ይሄ በየክለቦቹም ያለ ስንፍና አለ። አሁን በቅዱስ ጊዮርጊስ፣ በቡና፣ በሌሎችም አገሪቱ ውስጥ ባሉት ክለቦች መካከል የወጣቶች ፕሮጀክት የላቸው። ያ ፕሮጀክት እኮ ቢኖር ለኢትዮጵያ ቡድን ውጤት ያመጣል። በትክክል ግን ይህንን ባላዘጋጀንበት ሁኔታ እነዚህ ልጆች በየሳምንቱ እየወሰድን እያጫወትን በተሸነፉ ቁጥር ለተቃውሞና ለመጥፎ ንግግር መዘጋጀት ለኔ ብዙ ስሜት አይሰጠኝም። ምክንያቱም አሁን እኔ እዚህ ዕድሜ ደርሻለሁ። ከኔ በኋላ ማለት ጥሩ ዘፋኞች መጥተዋል። የመጡት በራሳቸው ጥረት ነው። እውነቴን ነው የምነግርሽ፣ በራሳቸው። እኛ ኪነትም ነበረን፣ ኪነት ሰርተን ነው ወደዚህ የመጣ ነው። አሁን ኪነት የለም። አሁን እንዲያውም ምናልባት አይድል እየተባለ በቲቪም በምናምንም እየመጡ ልጆች እድላቸውን እየሞከሩ ወደሚቀጥለው ደረጃ እየተሸጋገሩ ያሉበት ነገር ተፈጠረ። ልክ ነው። እንደ ዘመን ሁል ጊዜ ኪነት አይሆንም። በዚህ አይነት ለውጥ ደግሞ መመጣት አለበት። ጥሩ አመጣጥ ነው ይሄ። አለ በኳሱ ምን አለ እስቲ አስረጅ። በኳሱ ምንም የለም። ምንም ክለቦቹም የወጣቶች የቢ ቡድን አላዘጋጁ። የኢትዮጵያ ፉትቦል ፌዴሬሽንም ደግሞ ለራሱ ፕሮጀክት ከፍቶ ወጣቶች ከዛ ጋር የሚያመርትበትን መንገድ አላዘጋጀም። ባልተዘጋጀ ነገር ላይ ደግሞ መሰዳደብም መተቻቸትም ብዙ አስፈላጊ አይመስለኝም። እልቅ ለነገ አሁን በሚባለው በምንሰማው ሁኔታ ለሚቀጥሉት 4 እና 5 ዓመታት ኢትዮጵያ አፍሪካ ዋንጫን ታዘጋጃለች ሲባል እነዚህ ልጆች ናቸው የሚቀርቡት አሁን ይሆናል። ስለዚህ ይሄንንም ካሁኑ ካልተዘጋጁበት የዛሬ 5 ዓመትና 6 ዓመት ዛሬ 14 ዓመት የሞላው ልጅ 20 ዓመት ሊሞላ ይችላል። 17 16 ዓመት የሞላው ልጅ ደግሞ 19 ምናምን ይሆናል። በጣም ጥሩ ተጫዋቾች ነው የሚሆኑት ካዘጋጇቸው። በማንኛውም መልኩ ግን ቀና አስተሳሰብ ያላቸው አሰልጣኝም የፌዴሬሽን መሪዎችም ተጫዋቾቹም ሀገሬ ማለት አለባቸው። ለሀገሬ ይሄን ነገር አድርጌ ማለፍ አለብኝ የሚለው መንፈስ ሊኖራቸው ይገባል። የቡድን ስሜት ሳይሆን የሀገር ስሜት ቢሆን ውጤቱ ጥሩ ይመጣል ብዬ አስባለሁ። ምክንያቱም አሁን በክለብ ደረጃ እንኳን ቡናና ጊዮርጊስ ቡና ስንት አስመረጠ ጊዮርጊስ ስንት አስመረጠ እየተባለ አንጃዎች ሁሉ አሉ። ይህ አስፈላጊ አይደለም። በቃ ቡና ጋር ያሉት ልጆች ብቃታቸው አነስተኛ ከሆነ ጊዮርጊስ ጋር ያሉት ልጆች ብቃታቸው ጥሩ ከሆነ እስከ ተመረጡ ድረስ ለኢትዮጵያ ቡድን ነው የሚጫወቱት። እዛ ሳይት በቃ በዚህ ነው መታመን ያለበት። ጊዮርጊስ ጋር ያሉት ልጆች ደግሞ አቅም ከሌላቸው ቡና ጋር ያሉት አቅም ካላቸው ከተጫወቱ የሚጫወቱት ለሀገር ነው። በቃ ለክለብ አይደለም። ለክለብማ ሲመጡ ነው ከዚህ ሀገር ውስጥ በሚጫወቱት ጨዋታ ነው ወደ ክለብ የምትወስጃቸው። ወደ ሀገር ሲሄዱ ግን እንትና ክለብ የበቀለ ክለብ አይደለም መባል ያለበት። የኢትዮጵያ ብሔራዊ ቡድን ነው። ሲሸነፉ የኢትዮጵያ ብሔራዊ ቡድን ይባላል። ሲያሸንፉ ግን ክለብ ይመረጥላቸዋል። ምን ሰማው ነገር ነው። ከታች ከአዳጊ ልጆች መነሳት ብንነሳ ነገሮች መልክ ይዛሉ። ምክንያቱም አገርን ለማሳደግ ሁል ጊዜ በእንደኔ አይነቱ ሽማግሌ አይደለም የሚኬደው። እኔ አቅሜ እያነሰ ሲመጣ አቅም ያለው ሰው ደግሞ ቦታውን እየያዘ መሄድ አለበት። በቃ እውነቱ ይሄ ነው። እውነት ወደ ሆነው ነገር ካልሄድን በስተቀረ ዝም ብለን በዛው ታሪክ አለ። ልክ ነው። ጸጋዬ ምን ሰራ? ይሄን ሰርቷል ይባላል። ፀሐዬ ነዋይ አረጌ ምን ሰራ? ይሄ ሰሩ። ከነሱ በኋላ የመጡት ሰዎች እነማን ናቸው? ነገሌ ተብሎ ደግሞ ይመጣል። በቃ ልክ ነው። የኛ ዘመን ሲያልፍ ዘመኑ የሚመጣላቸው ደግሞ ትውልዶች አሉ አይደለም? ታዲያ በቃ ይሄንን ማመን ግድ ይላል። ምንም ኖር አይደለም ደግሞ። ስለዚህ በዚህ መልኩ ትናንትና እነ ሙሉጌታ ከበደ፣ እነ ሙሉጌታ ወልደየስ፣ እነ ገብረመድህን ኃይሌ፣ እነ ሌሎችም ተጫዋቾች በተጫወቱበት ልክ ዛሬ ደግሞ ወጣቶችን አምጥቶ እነዛን ላይ ማስፈርና ለኢትዮጵያ ቡድን የሚጠቅም ነገር ማምጣት የፉትቦል ፌዴሬሽን የመጀመሪያው የመጨረሻው የሱ አሳይመንትና የቤት ስራ ነው። በደንብ አድርገህ ትልቅ ነጥብ ነው ያነሳኸው። በቆይታችን እጅግ በጣም ደስተኛ ነኝ። ጥቂቶችን አጠናቀቂያ በአንተ በኩል አጋጣሚ ተጠቅመህ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህ። እንግዲህ እያንዳንዱ በእድሜ የጎለበተ ሁለት ጸጉር ያወጣ የትኛው
ከላይ እስከ ታች ማለት ከሚመሩን ሰዎች እስከ ታች ያለው መልካም ነገር የምናስብበትና ለሀገር የሚበጅ ነገር ለወገን የሚጠቅም ነገር የምንሰራበት ከጠባቡ ወጥተን ወደ ሰፊው መንገድ የምንሄድበት ይጠቅማል የምንለውን ነገር ሁሉ በንጹህ ልብ የምንፈጽም ሰዎች ብንሆን ሀገር ዛሬ ካለችበት የመከራ የችግር የስቃይ አረንቋ ትወጣለች ብዬ አስባለሁ። ስለዚህ ለኢትዮጵያ ደግሞ እኛንን ያለናት ኢትዮጵያም ለእኛ እሷ ነች ያለችን። ምንም የለንም፣ ሌላ ተጨማሪ ሀገር የለንም። ሁላችንም ይቺ ሀገር ናት ያለችን፣ የማንም እንበለው የማንም። ስለዚህ በዚህ መልኩ ለልጆቻችን የበቃ ነገር አስቀምጠን እንድናልፍ ልቦና ይስጠን። ኢትዮጵያና ሕዝቧን እግዚአብሔር የባረከ ያደርግልን። ዘመኑንም ደግሞ የምንሰራበት የምናድግበት የምንለወጥበት የምንስማማበት የምንግባባበትና በረከት የሚወርድበት ዘመን ያደርግልን። ለዚህ ሁሉ ቀና ልቦና ይስጠን እላለሁ። ታንኪዩ። መሰነባበቻ ሙዚቃ ከራስህ ደስ ያለህን ምረጥና ለአድማጭ ጋብዘልን። የቱ ይጋበዝ? ያያል የተወደዳችሁ አድማጮቻችን በክፍል 3 ከአርቲስት ጸጋዬ እሸቱ ጋር ያደረግነው ቆይታ በዚሁ ተጠናቋል። ከእንግዳዬ ጋር ቆይታ ያደረግኩት ሰናይት በየነ ነኝ። ሳምንት በሌላ እንግዳ እስከምንገናኝ ድረስ ቸርን ሰንብት።